እነሆ መቆያ ባለመንታ መቀነቷ አስማ በየዘመናቱ ዓለምን የገጠሟት ፈተናዎች እጅግ ከፍ ያለ ሕይወትና የንብረት መስዋዕትነት አስከፍለዋታል። እስካሁንም ድረስ የዘለቁት ውስብስብ ፈተናዎችና ችግሮችን እድሜና ጾታ ሳይለይ ሁሉም ተጋፍጠዋቸዋል፣ ሰለባም ሆነዋል። ሴቶቹም እንደ ወንዶቹ በጸና ጀግንነት፣ በተካከለ ቆራጥነት፣ በተደላደለ ትዕግስት፣ በሰመረ ብልህነት የፈተና እሾህ ተጋፍጠው ለዓላማቸው ተፈጻሚነት ቀጥ ብለው ቆመዋል። ስልጣንን፣ ሃይማኖትን፣ ነፃነትን ተከትለው በተከሰቱ ጦርነቶችና ንትርኮች እየተሳተፉ እንደ አስማ አቡበከር ስማቸውን ሕያው ያደረጉ ሴቶች ብዙ ናቸው። አስማ ቢንት አቡበከር የእስልምና እምነት በነቢዩ መሐመድ ሲሰበክ ከመጀመሪያዎቹ 17 ተከታዮቻቸው አንዷ ነበረች። አስተምህሮውን ተከትሎ በጊዜው ከባድና አስቸጋሪ የነበሩትን ጦርነቶች ተካፍላለች፣ ተሰዳለች። ግን መጀመሪያውኑ አምና ከገባችበት አቋሟ ንቅንቅ አላለችም። በኑሮ ፈተና ትወግራለች፣ ግን አልተማረረችም። መላ የጠፋላቸው አሳሳቢ ችግሮች ተጋርጠውባታል፣ ግን አላሸነፏትም። አስማ ብልህ፣ ትዕግስተኛ፣ ጀግና ነበረች እያለ ዜና ታሪኳ ያትታል። በዛሬው ዝግጅቴ ሀያቱ ሶሃባ ከሚለው መጽሐፍና ከድረገጽ ባገኘኋቸው መረጃዎች አስማ ቢንት አቡበከርን አስታውሳችኋለሁ። አስማ ቢንት አቡበከር የተወለደችው እንደ አውሮፓውያኑ የዘመን ቀመር በ597 ዓመተ ምህረት ነው። አባቷ ከነቢዩ መሐመድ ሞት በኋላ የመጀመሪያው ከሊፋ የነበረው አቡበከር ነው። አቡበከር እስልምናን ቀድሞ የተቀበለ የነቢዩም ልዩ ወዳጅና አማካሪ ነበር። እናቷ ግን እስልምናን አልተቀበለችም ነበር። ስለዚህ ከአቡበከር ጋር ስለተፋቱ አስማ ከአባቷ ዘንድ የምታድግ ሆናለች። በዚያን ጊዜ የነቢዩ መሐመድን አስተምህሮ በቀጥታ ለመከታተል ዕድል አግኝታለች። አስማ እስልምናን ቀድመው ከተቀበሉት የመጀመሪያዎቹ 17 ሰዎች ውስጥ በ15ኛ ደረጃ የተመዘገበች ሆናለች። ነቢዩ መሐመድ የአባቷ ወዳጅ ብቻ ሳይሆኑ የታናሽ እህቷ የአይሻ ባለቤት ስለነበሩ ትምህርታቸውን በቅርባቸው ሆና ለመስማትም ለማየትም ዕድል ነበራት። አስማ ባላት የማስታወስ ችሎታዋ ትምህርቱን በአእምሮዋ ቀርጻ ስለያዘች ከነቢዩ ሞት በኋላ ስለ እስልምና ለሚነገሩትና ለሚጻፉት ማጣቀሻና ተጠያቂ ሆና ኖራለች። አስማን የ100 ዓመት የዕድሜ ባለጸጋ ሆና ነው ያረፈችው። አስማ ከነቢዩ መሐመድ የመጀመሪያዎቹ ተከታዮቻቸው በሕይወት ለመቆየትም የመጨረሻዋ ስለነበረች የነቢዩን መልእክት ለማጠየቅ ትክክለኛዋ ሴት ነበረች። አስማ አቡበከር የእስልምና እምነቱን አስተምሮ ጠንቅቃ ከማወቅ ጋር ረጅም ጸሎትን በማድረግ የምትታወቅ ነበረች። ለሙስሊሞች የምታደርገውን እገዛ፣ ቤቷንም ለማቃናት የምታደርገው ትግል የሃይማኖት ሥርዓቷን ለመፈጸም አላስተጓጎላትም። በጦርነት ጊዜያት ተዋጊዎቹን መርዳቷ፣ በሰላምም ጊዜ የተራቡና የተጠሙትን ለመታደግ የምታደርገው ጥረቷ፣ ቤቷን ለማቃናት ባሏንም ለመርዳት ረፍት የለሽ ትጋት ማድረጓ ወደ ፈጣሪዋ የምትቀርብበትን የጸሎት ጊዜ እንዲሻማ አትፈቅድም። ወደ ፈጣሪዋ ረጅም ጸሎት ማድረግ ልማዷ ነበር። ጸሎቷም ቀልብያዋን ሁሉ ሰብስባ አካሏንም መንፈሷንም ሰጥታ ነበር። አንድ ቀን ባለቤቷ ዙቤር ከውጭ ሲመጣ ስትጸልይ ደረሰ። አላህ ግን ለኛ ቸር ነው ከነዲድ እሳት አድኖናልና የሚለውን ኃይለ ቃል ደጋግማ ስትጸልይ አያት። ከዓይኗም እንባዋ ይፈስ ነበር። ዙቤር ቀልብያዋን ሁሉ ለፈጣሪዋ ሰጥታ ስትጸልይ ሲያት እንዳያሰናክላት ቤቱን ትቶ ወደ ገበያ ሄደ። ብዙ ቆይቶ ሲመጣም አስማ በጸሎት እንደተጠመደች ነበረች። አስማ የማስታወስና የመቀበል ችሎታዋ ከፍተኛ ነበር።
አንድ ጊዜ የሰማችውን ስብከት ሰተት አድርጋ መመለስ ልዩ ችሎታዋ ነበር። አስማ ነቢዩ ያስተማሯቸውን አንቀጾች ዓለምንም ማወላዘም በትክክል ስለምትናገር ብዙዎቹ ወደ እርሷ እየሄዱ የሐዲስ ማመሳከሪያ አድርገዋት ኖረዋል። እንደ ዕድሜ ባለጸጋነቷም በሃይማኖቱ ትምህርት ላይ የምትሰጠው ማስተካከያ የታመነ ሆኗል። በተለያዩ የጦርነት ቦታዎች ተገኝታ የሚጠበቅባትን በመፈጸም ጀግንነቷን አስመስክራለች። በእስልምና ታሪክ ወሳኝና ከፍተኛ በተባለው የያምሩክ ጦርነት አስማ ተሳትፋለች። ሙስሊሞች በቁጥር በእጅጉ የሚበልጧቸውን የባዛይንቲስን ወታደሮች ከሶሪያ ጠራርገው ለማስወጣት የበቁት እንደ አስማ ያሉ የቆረጡ ሴቶች ተሳታፊ በመሆናቸው ጭምር ነው። አስማ የያምሩክን ጦርነት ከሌሎች ተዋጊዎች ጋር ሆና የተመሰገነ ውጊያ አሳይታበታለች። አስማ በትዕግስትና በትጋት የረበበች መልካም ሚስት ነበረች። ባሏን አስደስታ ቤቷን አሸንፋ ከእምነት አስተምህሮዋ ጋር አጣጥማ ለመኖር የቻለች ብልህ ሴት ነበረች። የአስማ አባት አቡበከር ባለጸጋ ነበር። እንኳን ለራሱ የሙስሊሞችን ጦርነት ለማካሄድ የሚያስፈልገውን ወጪ ለመሸፈን የሚችል ባለጸጋ ነበር። አስማ ለጋብቻ እስከበቃችበት ጊዜ ድረስም ከዚህ በመለስ ባልተባለ ምቾትና ደስታ የኖረችው በአባቷ ቤት ነው። ከጋብቻዋ በኋላ ግን በአባቷ ቤት ተርፎ የፈሰሰውን እመቤትነት ልታገኘው አልቻለችም። በአባቷ ቤት የሞሉት አገልጋዮች ባጠገቧ የሉም። ተሄድበት የጭነት ከብት አልነበራትም። ምክንያቱም አባቷ አቡበከር የዳራት ለድሃ ሰው ነበር። ባሏ ዙቤር አልአዋም የነቢዩ ያክስት ልጅ ቢሆንም ከአንድያ ፈረሱና ግመሉ በስተቀር ሌላ ሀብት አልነበረውም። ስለዚህ ፈረሱን የመንከባከብ፣ እህል የመፍጨት፣ ምግብ የማዘጋጀት ኃላፊነቱ በእርሷ ላይ ወደቀ። ዙቤር በየጊዜው በሚቀሰቀሰው ጦርነት ነቢዩን እየተከተለ ስለሚሄድም የወንዱም የሴቱም ሥራ ያስማ ሆነ። ወደ መዲና ከተሰደዱ በኋላም ነቢዩ በሰጧቸው መሬት ላይ የሚበቅለውን እህልና ሳር ተሸክማ ማጓጓዝ ነበረባት። መሬታቸው ከቤታቸው ከ3 ኪሎ ሜትር ርቀት በላይ ስለሆነ አስማ በብዙ ድካምና ልፋት ታከተች። በዚያን ጊዜ ስለነበረው ኑሮዋም የተናገረችው ተመዝግቧል። ዙቤር ሲያገባኝ መሬትም ሆነ ንብረት አልነበረውም። አገልጋይም ይሁን እነዚህን የመሳሰሉ ሀብቶችም ፈጽሞ አልነበረውም። ያለው ንብረት ውሃ የምናጓጉዝበት ግመልና ፈረስ ብቻ ነበር። የፈረሱንና የግመሉን ምግብ ማዘጋጀት፣ ውሃ ማጠጣት የኔ ሥራ ነበር። ዳቦ መጋገር ብዙም የሚሳካልኝ ስላልነበር ደጋጎች ጎረቤቶቼ ይጋግሩልኝ ነበር። ቀን አልፎ ቀን ሲተካ ድህነታቸው በጌትነት ማጣታቸው በጸጋ ተለወጠ። ተርፎ የፈሰሳቸው ባለ ሀብቶችም ሆኑ። ባለ ብዙ ከብት፣ ባለ ብዙ ድርሃም፣ ባለ ብዙ አገልጋይ ሆኑ። አስማ ገንዘብ ከሞላኝ፣ እመቤትነቱ ከመጣልኝ እንዳሻይ ልንቀባረርበት፣ ድሆችን ልጸየፍበት፣ አጊጬ ልመርበት፣ ሌሎችን ዝቅ አድርጌ ልይበት፣ በልቼ ልጥገብበት፣ ጠጥቼ ልስከርበት አላለችም። ገንዘቧ የተቸገሩበት የሚረዱበት፣ የወደቁ የሚነሱበት፣ ያዘኑ የሚጽናኑበት፣ የተራቡ የሚበሉበት እንዲሆን አደረገችው። በገንዘብ ስስት ሳትወድቅ ለፈለጉት ሁሉ እንዲገለገሉበት የምትፈቅድ ሆነች። አስማ እጇን ቢቆርጧት አመመኝ የማትል ቸር ሴት ነበረች። ገንዘቧን በማስቀመጥ ሳይሆን በመስጠት እንደሚበዛ የምታምን ነበረች። ልጇና አገረ ገዢ የነበረው አብደላ ከእናቴ አስማና ካክስቴ አይሻ የበለጡ ሩህሩህ ሴቶች እስካሁን አላየሁም ሲል መስክሮላታል። አስማ ኑሮዋን መጥና የምትኖር ለጌጥና ለብርቅርቅ ነገሮች ዋጋ የማትሰጥ ነበረች። ሀብትና ንብረት ባላት ጊዜ የሞቀ የደመቀ ልልበስበት አላለችም። በሚያስፈልጋት መጠን ብቻ ትገለገልበታለች። አንድ ጊዜ ልጇ አልመንዚር ዋጋው ውድ የሆነ በልዩ ክር የተጠለፈ ቀሚስ ከኢራቅ ላከላት። ያን ጊዜ አይነ ስውር ነበረችና በእጇ ዳብሳ ውድነቱን ተረድታ ማማሩንም ገምታ አዘነች። ይሄ ለኔ አይገባምና መልሰው አለችው። ሰውነት የሚያስገምት እንዳልሆነ ሊያግባባትም ቢሞክርም እምቢ ስላለችው ሌላ ቀሚስ ለመግዛት ተገዷል። አስማ ላመነችበት ዓላማ ቆራጥና ቀጥ ብላ የምትቆም ነበረች። ለእስልምና እምነት ያላት የማያወላውል አቋም በገጠማት ፈተና ሁሉ እንዳትወድቅ አድርጓታል።
በእጦት ውስጥ ሆና እያለች እንኳን ያልፈቀደችውን ተግባር አልፈጸመችም። ለሰው ቀርቶ ከወላጆቿ ጋር ያላትን ግንኙነት የምትለካው በሃይማኖቷ ሚዛን ነው። ነቢዩ መሐመድ ከመካ ወደ መዲና በሚሰደዱበት ወቅት ባሏም ተከትሎ ሄዶ ነበርና አስማ ብቻዋን ነበረች። የአባቷ አባት አያቷ ብቻዋን ናትና ይቸግራት ይሆናል ብሎ ገንዘብ ይዞላት ወዳለችበት ሄደ። አስማ ገንዘቡን ለመቀበል አልፈለገችም። ምክንያቱም የእስልምና እምነትን ስላልተቀበለ ነው። ግን ደግሞ በዚያ ምክንያት አልቀበልም ብላ አያቷን ልታስከፋው አልፈለገችም። ስለዚህ ባሏ ብዙ ገንዘብ ትቶላት እንደሄደ ነግራ የድንጋይ ጠጠር ጨርቅ አልብሳ እንዲነካው አደረገች። አያቷ አይነ ስውር ነበር። የነካው ድርሃም መሆኑን አምኖ ገንዘብ ካለሽማ መልካም ነው ብሎ ተመልሷል። አስማን ግን ምንም አልነበራትም። ሌላ ጊዜም እንዲህ ሆነ። አባቷና ነቢዩ መሐመድ ወደ መዲና ከተሰደዱ በኋላ አስማና ባለቤቷ በመካ ለመቆየት አልፈቀዱም። ስለዚህ ረጅሙን መንገድ በእግር ጀመሩት። ያን ጊዜ አስማ ነፍሰ ጡር ኖራ መዲና ሲዳረሱ የባህር ልጇን አብደላህን ወለደች። የልጇን መውለድ የሰማችው እናቷ ቀቲላህ ቤንት አብዱል ኡዛ ልትጠይቃት ወደ እርሷ ሄደች። እናቷ የእስልምና እምነት ተከታይ አልነበረችምና ልትቀበላት አልፈቀደችም። ምንም እንኳን የሚያስፈልጋት ቢሆን እናቷ ይዛላት የሄደችውን ደረቅ ኮምጣጤና የተጣራ ቅቤ ለመቀበልም አልፈለገችም እና ምን ማድረግ እንዳለባት እንዲነግሯት ወደ ነቢዩ መሐመድ መልእክተኛ ላከች። ነቢዩ መሐመድም እናቷንም ያመጣችውንም መታያም መቀበል እንደሚገባት ነግረዋት የምትቀበል ሆናለች። አስማ ለእምነቷ እጅግ ጠንካራ ናት የሚያስብላትም እንዲህ ያለው ምግባሯ ነው። አስማ አቡበከር በጊዜያዊ አደጋዎች ወይም ጥቃቶች ወይም ፈተናዎች የምትንበረከክ አልነበረችም። በፍርሃትና በድንጋጤ የምትንሸባረክ የቆመችለትን እምነትና ዓላማ የምትከዳም አልነበረችም። ብርቱ የምትባል ሴት ነበረች። ይህንንም ልበ ሙሉነቷንና ጥንቅቅ ያለ ብርታቷን ያሳየችው ነቢዩን ጨምሮ ሙስሊሞች ወደ መዲና ለመሰደድ በተነሱበት ጊዜ ነበር። እስልምናንና የነቢዩን አስተምሮ አጥብቀው ከሚቃወሙት ቁረይሾች ጋር በየጊዜው በተደረገው ጦርነት የሙስሊሞቹ ኃይል ተዳከመ፣ መከራም አበዙባቸው። ቁረይሾቹ ነቢዩ መሐመድን ለመግደል ከፍ ያለ ዝግጅት አደረጉ። ስለዚህ መካን ለቀው ወደ መዲና እንዲሰደዱ ተወሰነ። ጉዞው በከፍተኛ ምስጢርና ጥንቃቄ የተያዘ ነበር። ምክንያቱም ኃይል የሚሰማቸው ቁረይሾች ነቢዩ ያሉበትን ቦታ በድብቅም በግልጽም ያፈላልጉ ነበርና ነው። ብዙ ጊዜ በኃይል የበላይነት ያገኘው የሚታዘዘውም የሚሰብቅለትም የሚጠቁመውም ብዙ ነውና የነቢዩን ወደ መዲና ጉዞ ከሰላዮች ዓይን ርቆ የተሳካ ለማድረግ እጅግ ታማኛቸው ከሆነው አቡበከር በስተቀር ለሌላው የተደበቀ ነበር። ጉዞውንም ከመጀመራቸው በፊት ከመካ ወጣ ብሎ በሚገኘው ዋሻ ተሰወሩ። የነቢዩ አማት የመጀመሪያው ከሊፋ አቡበከር በታማኝነት ለመጠበቅ በሙሉ ፈቃድ አብሯቸው ነው። እንቅስቃሴያቸው ምስጢር በመሆኑ የሚያስፈልጋቸውን የጉዞ ስንቅ ለማዘጋጀት ምስጢሩን የምትደብቅ ጽኑና ብርቱ ሴት ማግኘት ነበረባቸው። የሚበላና የሚጠጣ በማቀበል ሰበብ ነቢዩ ያሉበትን ቦታ ተከታታዮቹ እንዳይደርሱበት ዝግጅቱ በታመነ ሰው በኩል በምስጢር መሆኑ የግድ ነው። ለዚያ የሕይወት ጉዳይ ላለበት ምስጢር የተመረጠችውና የታመነባት የዚያን ጊዜ የ27 ዓመት ወጣት የነበረችው አስማ አቡበከር ነበረች። አስማ አቡበከር ወደ መዲና ጉዞ ከመጀመሩ በፊት ነቢዩና አባቷ ለ3 ቀንና ሌሊት የተደበቁበትን ለመካ ቅርብ የሆነውን የታወር ዋሻ የምታውቅ ስንቃቸውንም የምታቀብላቸው እሷ ብቻ ነበረች። በመጨረሻው የጉዞ ስንብት ለስንቅ እንዲሆናቸው የወሰደችላቸውን ምግብና መጠጥ ለአያያዝ እንዲመች ማሰር ነበረባቸው። ግን አቡበከር የሚያስርበት ገመድ ተቸገረ። ያን ጊዜ አስማ መቀነቷን ከሁለት ሰንጥቃ ለማሰሪያ እንዲሆን ሰጠች። ድርጊቱን ይመለከቱ የነበሩት ነቢዩ መሐመድም ተደንቀው ባለ 2 መቀነቷ ብለው አሞግሰዋታል። ብርቱዋ አስማ ነቢዩንና አባቷን የተሰወሩበት ድረስ ራሷንም ለማንም ሳታጋልጥ ስንቃቸውን እያቀረበች ቦታውን ለቀው እስኪሄዱ ድረስ አገልግላለች።
ምንም ቢሆን የተደበቀ ሳይገለጥ አይቀርምና ካሳዳጆቹ አንደኛው አቡ ጀሃል አስማ አባቷ ያለበትን እንደምታውቅ ሰማ ወይም ጠረጠረ። በቁጣ ተሶርፎ አለችበት ድረስ ሄዶ አባቷ የተደበቀበትን ቦታ እንድትነግረው አፈጠጠባት። አስማ ግን አልደነገጠችለትም። ሳትፈራና ሳትብረከረክ ከሚደርስባት አደጋ በላይ የእምነት ጽናቷን ምርኩዝ አርጋ ከዚህ ሄዷል፣ ግን የሄደበትን አላውቅም አለችው። አቡ ጀሃል ተናደደ። ጥያቄውን እንዳልተቀበለችውና ለቁጣውም እንደማትሰጋ ባሳየችው ፊት ሲረዳ ባለ ኃይሉ የአንገት ጌጧ ተበትኖ እስኪወድቅ ድረስ በጥፊ መታት። ግን ከአስማ አንዳችም ፍንጭ አላገኘም። አስማ እንኳን ጥፊ ከዚያ የባሰ ቢደርስባት የምትበገር እንዳልሆነች ተረዳውና በንዴት እየጦፈ ትቷት ሄደ። አስማ አቡበከር ፈታኝ ጥቃት ለመመከት የሚበቃ ጽናት ነበራት። ይህ የአስማ ጽናትና ብርቱነት ባዛውንትነት ዕድሜዋም ልጇ አብደላ በሞተ ጊዜም ጎልቶ ታይቷል። ከየዚድ ሙዓዊያህ ሞት በኋላ ያንዱን ክፍል የሙስሊም ግዛት በከሊፋነት የሚመራው የአስማ ልጅ አብደላ ነበር። አብደላ በግብፅ በኢራቅና በከፊል ሶሪያ ባሉት ሙስሊሞች ዘንድ ድጋፍ ነበረው። በከሊፋነቱ የይገባኛል ሥልጣን ምክንያት በሙስሊሞቹ ዘንድ የእርስ በርስ ጦርነት ተቀሰቀሰ። ሌሎቹ ሙስሊሞች ኡመያዎች አብድል መሊክ መርዋንን መርጠው በአልሐጃጅ የሱፍ የሚመራ ተዋጊ ሰራዊት አደራጅተው አብደላን እንወጋለን አሉ። ዋና ከተማዋንም መካን ከበቧት። ጦርነቱ የከፋ ሆነ። የአብደላ ሰራዊት ተጎዳ። በየሀገሩ ያሉት ደጋፊዎቹ ስላልደረሱለት ከጠላቶቹ ቁጥር ጋር የሚመጣጠን ኃይል ሊያገኝ አልቻለም። ምርጫው ሞት ወይም እጅ መስጠት ብቻ ነበር። ያን ጊዜ በመካ ትኖር የነበረችውን እናቱን አስማንን አስታወሰ። ስለ መካ መከበብም ሊነግራትና ስለሚወስነውም ውሳኔ እንድታማክረው ከውጊያው ላይ ወደ እርሷ ሄደ። ያን ጊዜ አስማ የዕድሜ ባለጸጋ ሆና 100 ዓመት ሆኗት ነበር። የዓይኗ ብርሃን ከመታወኩ በስተቀር ጤነኛ ነበረች። አስማ ልጇ በዚያ ጦርነት መካከል ወደ እርሷ መምጣቱ ደነቃት። ሐጃጅ የሱፍ ሐራም በሚገኘው ሰራዊት ላይ መዓት በሚያዘንቡበት የመካ ቤቶች በሚንቀጠቀጡበት በዚህ ቀውጢ ሰዓት እዚህ ምን አመጣህ አለችው። ልጄ አምልጦ መጥቷልና እንዲድንልኝ ልደብቅህ አላለችው። ምን አመጣህ ነበር ያለችው። ምክርሽን ፈልጌ ነው እናቴ አለ አብደላ። እየገረማት መልሳ ጠየቀችው። የኔን ምክር ፍለጋ ምንድነው ማማክርህ? አብደላህ ነገራት። ተከታዮቹ እንደተጎዱበት፣ እንደሞቱበት፣ እንደቆሰሉበት፣ አንዳንዶቹም ሐጃጅን እየፈሩና እየተደለሉ ጥለውት እንደሸሹ ነገራት። አብረውት የቀሩት ጥቂት ቆራጦች ብቻ ቢሆኑም የጠላትን ኃይል ከአንድ ወይም ከሁለት ሰዓት በላይ ሊቋቋሙ እንደማይችሉ ነገራት። ጠላቶቹ ኡመያዎች ለመደራደር መልእክተኛ እንደላኩበት የፈለገውን ሀብት እንደሚሰጡት ቃል መግባታቸውን ግን ጦሩን በትኖ የትብብር ቃል ኪዳን እንዲገባላቸው የጠየቁትንም ነግሮ ታዲያ ምን ይሻለኛል አላት። እንደ ማንኛውም እናት የምትወደው የባህር ልጇ ፊቷ ተቀምጦ ከመሞት ወይም የጠየቁኝን ሰጥቼ ከመሰንበት ቢላት ለልጇ ነፍስ እንደምትሳሳ የጠየቁህን አድርገህ ነፍስህ ዳንልኝ እንደምትል የሚገመት ነው። አስማ ግን እንደዚያ አላለችም። ቃሏን ከረር አድርጋ መለሰችለት። አብደላህ ይህ ያንተ ጉዳይ ነው። ማንነትህን ጠንቅቀህ ታውቃለህ። ትክክለኛና ለእውነት የቆምክ ሰው ነኝ ካልክ በባንዲራ ስር ተፋለም። ይህን ትተህ ምቾትህንና ገንዘብ ከመረጥክ አሳዛኝ ሰው ትሆናለህ። ራስህንም ሰውህንም ታጠፋለህ አለችው። አብደላ የእናቱ ንግግር ከልቡ ዘልቆ ቢገባም ግን ያንን ሐሳብ ለምን እንዳቀረበ ሊያስረዳት ሞከረ። ግን እናቴ እንደዛ ካደረጉህ እኮ ዛሬውኑ ሟች ነኝ፣ ምንም ጥርጥር የለውም አላት። አስማ አጥብቃና አስጠንቅቃ ነገረችው። ለሐጃጅ እጅህን ሰጥተህ የኡመያ መጫወቻ ከምትሆን የጀግንነት ሞት ብትሞት ይሻልሃል። ተከታዮችህ የሞቱበትን ምክንያት አትርሳ። ጠላቶች እንዲጫወቱበት አንገትንም አትስጣቸው። የሰይፍ ሞት ከሚያዋርድ የጅራፍ ግርፊያ ይሻላል እያለች አስተንክራ ነገረችው። እናቴ ስለ ሞት አልፈራም፣ ስጋዬን ይበጣጥቁታል ብዬ ነው እንጂ አላት። ከሞት በኋላ በስጋህ ላይ ምንስ ቢያደርጉ ምን ቸገረህ?
የታረደ ፍየል ቆዳውን ቢገፉት የት ይሰማቸዋል አለችው። አስማ እንደማንኛውም እናት ልጇ እንዲሞት የምትፈልግ ሆና አይደለም። በጠላቶቹ እጅ ወድቆ መገደሉ ሳያንሰፈስፋት ሳያባባትም ቀርቶ አይደለም። ለተራበና ለደህየ ሁሉ የምታዝነው አስማ የገዛ ልጇ ወደ ሞት መግባቱ ልቧን ሳይሰብረውም ቀርቶ አይደለም። ግን ስለ እምነቷ ስለ ዓላማዋ ስትል ማንኛውንም መስዋዕትነት ለመክፈል የተዘጋጀች ስለሆነች ነው። ይህንንም ለመረዳት ራሱ አብደላ እናቴ በሞት አታዝኝምን ብሎ በጠየቃት ጊዜ በሰጠችው መልስ አረጋግጠዋለች። ልጄ በመሞትህማ እጅግ አዝናለሁ፣ ግን የበለጠ የማዝነው አሟሟትህ በስህተት መንገድ ሲሆን ነው አለችው። ምክሩና ክርክሩ አበቃን። አብደላ የእናቱ ምክር ከራሱ ጸጉር እስከ እግር ጽፍሩ ድረስ ዘልቆ ገባ። የጦር ትጥቁን አጠበቀ። እናቱንም አመሰገነ። ምንኛ የተባረክሽ እናት ነሽ! በዚህ የጦር ሰዓት የመጣሁት ያንቺን ምክር ለመስማት ነበር። ለሀብት ፍቅር እንደማልሰለፍ አላህ ያውቅልኛል። አንቺን ደስ የሚያሰኝሽ ተጋድሎ ለመጋደል ተዘጋጅቻለሁ። በጸሎትሽ አትርሺኝ አላት። አስማ በልጇ ጀግንነትና ቆራጥነት ደስ አላት። ግን ከፊቷ የቆመው ልጇ የሞትን ጥሪ እንደሚቀበል ዳግመኛም ልታገኘው እንደማትችል ሲገባት በሐዘን ጦር ተወጋች። የሸመገለ ሰውነቷ ተናወጸባት። ልጄ ሁለተኛ እንገናኝምና ናልቀፍህ፣ ልዳስህ፣ ላሽትህ አለችው። እፊቷ ተንበረከከ። በእናትነት ስሜት ዳሰሰችው፣ አቀፈችው፣ ዳበሰችው። ስትዳብሰው የጦር ልብስ መልበሱን አወቀችና የጦር ልብሱን አውልቆ እንዲዋጋ መከረችው። ለሰማዕትነት የሚሰለፍ ሰው መከላከያ አያስፈልገውም አለችው። ባይሆን ሱሪ ልበስ፣ ሱሪ ብትሞትም ገላህን አያጋልጥም ብላ መከረችው። አብደላ እንዳለችው አደረገ። እናቱን ተሰናብቶ ወደ ፍልሚያው ተወረወረ። አስማም ለሁለተኛ ለማታገኘው ልጇ ሰማዕትነቱ የተባረከ እንዲሆን ጸለየች። ለእስልምና እምነቱ ለመርሁ እንዲሞት ለገፋፋችው ልጇ ጽናትን ተመኘችለት። የ100 ዓመት ባለ ዕድሜዋ አስማ እናትነትን ከእምነቷ ጋር እምነቷን ከእናትነት ጋር አስተባብራ የያዘች ነበረች። አብደላ እየገደለ ተጋደለ፣ እየተዋጋ ሞተ። ፀሐይ ማዘቅዘቅ ስትጀምር ካፈናው ጦር ገብቶ እየጣለ ወደቀ። እየገደለ ተሰዋ። መርዶው ለአስማ ደረሳት። የጠላቶቹ ጦር አዛዥ ሐጂጅ የሱፍ አብደላህን ይፈራውም ይጠላውም ስለነበረ ጭካኔው በረታ። የአብደላህን አስከሬን ከወደቀበት አንስቶ ደጋፊዎቹ ሁሉ እንዲያዩት ብሎ ሰቀለው። ለ3 ቀናትም አስከሬኑ እንዳይወርድ አዘዘ። በ3ኛው ቀን አስማ ልጇ ወደ ተሰቀለበት ቦታ ሄደች። አይነ ስውር እንደመሆኗ አብደላህ ከተሰቀለበት አካባቢ ነበር የደረሰችው። ልጄ ከፈረሱ ላይ የሚወርድበት ጊዜ ገና ነውን ብላ እየጠየቀች ነበር። ያን ጊዜ ሐጃጅ የሱፍ ወደ እርሷ ቀረበ። ልጅሽን እንዴት እንደቀጣሁት አይታይሽም እያለ ዘበተባት። በጥጋብ የሰከሩ ጉልበተኞች የዕለት ሥልጣናቸውን ብቻ ስለሚያዩ የሚሰበሩበት ቀን ይመጣል ብለው ለማሰብ አእምሯቸው ስለሚደነዝዝ ለግፍና ለነውር ምግባር የቀረቡ ይሆናሉ። ሐጃጅም ልጅሽን እንዴት እንደቀጣሁት አይታይሽምን እያለ አሾፈባት። ብርታትና ጥንካሬ አይበገሬነትና ጽናት ያልተለያት አስማም መለሰችለት። የዚህችን ሴት ልጅ ከዚህ ዓለም አስወግደኸዋል፣ ግን የዚህች ሴት ልጅ አንተን ለዘላለም ያጠፋሃል አለችው። ሹም ነው፣ ባለጊዜ ነው፣ ይፈልጣል፣ ይቆርጣል፣ ጦር ጨብጧል፣ ሰይፍ ታጥቋል፣ ጥሩር ለብሷል፣ ፈረስ ጭኗል፣ ሰራዊት አስከትሏል ብላ አልፈራችውም። አስማ እንኳንስ በመቃብር አፋፍ በቆመችበት ዕድሜዋ ላይ ሆና ቀድሞም በወጣትነቷ ለመሥዋዕትነት የተዘጋጀች ነበረች። ስለዚህ ለዝንተ ዓለም ትጠፋለህ አለችው። በዚህም አላበቃችም። የአላህ መልእክተኛ ከባኑ ታኬፍ ጎሳ የሆነ ውሸታም ክፉና አረመኔ የሆነ ሰው ይወጣል ሲሉ ሰምቼ ነበር። ያንን ሰው ዛሬ አየሁት አለችው። ክፋቱንና አረመኔነቱን ፊት ለፊት ነገረችው። የአስማ አጥንት ሰርስሮ የሚገባ ዘለፋን ከሰማ በኋላ ሐጃጅ የሱፍ ምንም አላላትም። አንገቱን ቀልሶ ካጠገቧ ሄደ። ከቀናት በኋላ በዋናው አዝማች አብዱል መሊክ ማርዋን ትእዛዝ የአብደላ አስከሬን ከተሰቀለበት ወርዶ እንዲቀበር ታዘዘ። አስማ ያንን ስትሰማ
አስከሬኑን ወደ እሷ አስወስዳ እንዲታጠብና ሥርዓተ ጸሎት እንዲፈጽምለት አድርጋለች። ቀብሩም በመካ ተፈጽሟል። የ100 ዓመት ባለ ዕድሜዋ አስማ ልጇ አብደላ ከሞተ በኋላ ዕድሜ አላገኘችም። ከጥቂት ቀናት በኋላ አረፈችና በመካ ተቀበረች። አስማ አቡበከር ማለት እንዲህ ያለች ጥንክር ሴት ነበረች። አብራችሁን ስለቆያችሁ እናመሰግናለን።